ሰላም እንዴት ቆያችሁ የተወደዳችሁ ተመልካቾቻችን ዜና ኢትዮጵያ ቀጥሏል የ7 ሰዓት አበይት ጉዳዮችን እናስቀድም ጠቅላይ ሚኒስትር አብይ አህመድ የተንቀሳቃሽ መሶብ አገልግሎትን ዛሬ መርቀው ስራ አስጀመሩ ባለፉት ዓመታት በተከናወኑ የለውጥ እንቅስቃሴዎች በተለያዩ ዘርፎች ከፍተኛ ለውጥ ተመዝግቧል። የመንግስት ያለፉት የ100 ቀናት የሥራ አፈጻጸም ተገምግሟል። ተጨማሪ ጊዜ የተሰጠው የ7ኛው ጠቅላላ ምርጫ የመራጮች ምዝገባ ዛሬ ይጠናቀቃል። በፓኪስታን አስተናጋጅነት ሊካሄድ ታስቦ የነበረው ሁለተኛው ዙር የአሜሪካና የኢራን የሰላም ድርድር ሳይሳካ ቀረ። ከስፖርት በጣሊያን ዋንጫ የግማሽ ፍጻሜ መልስ ጨዋታ ኢንተር ሚላን ኮማን በማሸነፍ ለፍጻሜ ደረሰ። ተመልካቾች ከዜና ኢትዮጵያ ጋር ማህሌት ታደለ ከዚህ ከዋናው ስቱዲዮ ቆይታ አደርጋለሁ። በቀጥታ መስመር ደግሞ ሪፖርተሮቻችን እየገቡ በተለያዩ ጉዳዮች ላይ ተጨማሪ መረጃዎችን ይሰጡናል። ሰናይት ብርሃኔ እዚህ አዲስ አበባ ትገኛለች። ተጨማሪ ጊዜ የተሰጠው የ7ኛው ጠቅላላ ምርጫ የመራጮች ምዝገባ በዛሬው ዕለት ይጠናቀቃል። አሁን ላይ በተለያዩ የአዲስ አበባ አካባቢዎች የምርጫ ምዝገባው ምን ይመስላል የሚለውን ቅኝት ስታደርግ ቆይታለች። መረጃውን ቆየት ብላ ታጋራናለች። በሌላ በኩል በተመሳሳይ መልኩ ደግሞ ባህር ዳር ላይ የመራጮች የምዝገባ ሂደቱ ምን ይመስላል የሚለውን የምታጋራን ባልደረባችን ራሄል ፍሬውም እንዲሁ በቀጥታ መስመር ላይ እየጠበቀች ትገኛለች። እሷንም ቆየት ብለን እናገኛታለን። የኦሮሞ ጥናት ማህበርና የአምቦ ዩኒቨርሲቲ ደግሞ በኦሮሞ ታሪክና እንዲሁ በሌሎች ሀሳቦች ላይ ያተኮረ ውይይት እያካሄደ ይገኛል። ጀማል ነጌሶ ነው እየተከታተለው የሚገኘው። እሱም መረጃውን እንዲሁ ቆየት ብሎ የሚያጋራን ባልደረባችን ነው። አብራችሁን ሁኑ። ጠቅላይ ሚኒስትር አብይ አህመድ የተንቀሳቃሽ መሶብ አገልግሎትን በዛሬው ዕለት መርቀው ከፍተዋል። ጠቅላይ ሚኒስትር አብይ አህመድ ያስመረቁት የመሶብ አገልግሎት የምረቃ ስነ ስርዓቱ ምን መልክ አለው የሚለውን ተከታትለን እንመለሳለን። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ አገልግሎቶችን በዲጂታል ቴክኖሎጂ በማቅረብ የዜጎችን እርካታ የማሳደግ ስራን አጠናክራ መቀጠሏን አረጋግጠዋል። ጠቅላይ ሚኒስትሩ የተንቀሳቃሽ መሶብ አገልግሎትን ዛሬ መርቀው ስራ አስጀምረዋል። ጌታቸው ባልቻ ዝርዝር አለው። ኢትዮጵያ በቴክኖሎጂው ምህዋር ውስጥ ራሷን ለማግኘትና የዜጎቿን እንግልት በዲጂታል ጥበብ ለመቀየር የጀመረችው ጉዞ አዲስ ምዕራፍ ላይ ደርሷል። የጊዜንና የቦታን ገደብ በመሻገር አገልግሎትን እስከ ደጃፍ የሚያደርሰው ይህ ዘመናዊ አሰራር የዜጎችን እንግልት የሚቀንስ ነው። በመሶብ የአንድ ማዕከል አገልግሎት የተገኘውን አስደናቂ ውጤትም ለአብነት ማንሳት ይቻላል። አገልግሎቱ አሁን ከቢሮ ባሻገር በአውቶቡሶች እናንተ አትምጡ እኔ ያላችሁበት እደርሳለሁ ብሏል። በጣም በቅርብ ጊዜ ነው ኢትዮጵያ ውስጥ በአንድ ሴንተር
ብዙ ሰርቪሶች መስጠት የጀመርነው ቢበዛ አመት ገደማ ይመስለኛል ከጀመርን ስራውን። በዚህ አመት ጊዜ ውስጥ በአንድ ሴንተር የጀመርነው ዛሬ 45 ገደማ ሴንተር ደርሰናል። በዚህ አመት መጨረሻ እስከ መስከረም ከ100 በላይ ሴንተሮች ይጠናቀቃሉ። ቢሮ ተገንብቶላቸው ሰው ሰልጥኖ ሲስተም ተጭኖላቸው ለማህበረሰቡ አስተዋውቀን ሰርቪስ ፕሮቫይድ እናደርግባቸው ሴንተሮች ማለት ነው። ባለፈው አመት ከ1 ሚሊዮን ሰው በላይ ሰርቪስ ተገልግሏል። 3000 ገደማ ሰርቪሶች መታወቂያ፣ የልደት ሰርቲፊኬት፣ ንግድ ፍቃድ፣ ፓስፖርት እንደሚባለው አይነት እያንዳንዱ ተቆጥሮ 3000 ገደማ ሰርቪሶች ቨርቹዋሊ ወይም ከአንድ ሴንተር ይሰጣሉ። ያ ግን በቂ አይደለም። 100 ሴንተር በተለይ እንደዚህ ያለው የሞባይል ያንን ሰርቪስ ሙሉ በሙሉ የሚሰጥ ግን የሞባይል ሰርቪስ ሲኖር ችግር ያለበት ከባቢ ላይ ሰው ከይመጣ ወደ ሰው ቀርበን ደግሞ ሰርቪሱን ፕሮቫይድ እናደርጋለን። ቨርቹዋሊ ለምሳሌ ኮልፌ በጣም መታወቂያ ኢሹ ካለ ወይም ፓስፖርት ኢሹ ካለ ብዙ ሰው ከኮልፌ ወደ ሴንተሩ ከሚሄድ እኛ ወደ ሴንተሩ ሄደን ቀድመን ችግሮቻቸውን ለይተን አውቀን ሄደን በአንድ ቀን በሁለት ቀን የተወዘፈ ነገር መፍታት እንችላለን። ለቀናት የሚንከራተቱ እግሮችና ለአገልግሎት የሚማጸኑ አንደበቶች ዛሬ ተንቀሳቃሽ የመሶብ አገልግሎት በሞባይል ስልካቸው ንክኪ ብቻ አገልግሎትን በደጃቸው ማግኘት እንዲችሉ ሁነኛ መፍትሄ ይዞ መጥቷል። ፋይዳ ዲጂታል መታወቂያም አገልግሎቱን ውጤታማ የሚያደርግ ዋነኛ ግብአት ነው። ከሞባይል መኪና ቀጥሎ ወደ ሞባይል መግባት አለበት። ሰርቪሱ በቀላሉ መገልገልም መቻል አለብን። ያ ደግሞ እንዲሆን ዲጂታል አይዲ ወሳኝ ነው። የምናገለግለውን ሰውዬ ካላወቅን ለማን ሰርቪስ እንደሚሰጥ ካላወቅን ጥፋትን ሊያስከትል ይችላል። ሰውየውን ካወቅነው ግን የሚፈልገውን ነገር ለማቅረብ፣ ብድር ለመስጠት፣ የፋይናንሻል ሰርቪስ ለመስጠት፣ ንግድ እንዲሳለጥ ለማድረግ የሚያስፈልጉ የዕለት ፍላጎቶች ለማሟላት በከፍተኛ ደረጃ የሚያግዝ ነገር ነውና ይህ ትልቅ አድቫንስመንት ነው። በአፍሪካ ፈርቀዳጅ የሚባል የመንግስት ኢንተርቬንሽን ስራ ነው። ማንም ሰው ወደኛ የመሶብ ሴንተር ወደ ኦፊሶቹም አሁን ደግሞ ወደ መኪናውም ሄዶ እንዴት ሰርቪስ ኢንሃንስ እንደተደረገ እንደተሻሻለ ማየት መመስከር ይችላል። እንደዚህ ያለው ስር ነቀል ለውጥ የሚያመጡ ኢንተርቬንሽኖች ለምናስበው የብልጽግና ጉዞ በጣም ወሳኝ ናቸው። ተንቀሳቃሽ የመሶብ አገልግሎት የሚሰጥባቸው አውቶቡሶች በኤሌክትሪክ ኃይል የሚንቀሳቀሱ መሆናቸው ከነዳጅ አቅርቦት ጋር ባለው ችግር መስተጓጎል ሳይገጥማቸው አስተማማኝ አገልግሎት ያቀርባሉ። ሞባይል የመሶብ ሰርቪስ ይሄ ያስጀመረው ነው እንጂ በጣም ብዙ መኪናዎች እያዘጋጀን ያለ ነው። አዲስ አበባ ላይም ከአዲስ አበባ ውጭም በስፋት የምንሰራበት አሰራር ይሆናል። ነገር ግን አሰራሩን ትንሽ የተሻለ የሚያደርገው የምንጠቀመው ኤሌክትሪክ ካር ነው ወይም ጋዝ የሚጠቀም ካር ነው። ኤሌክትሪክም ጋዝም ሎካሊ ስለምናመርት እንደዚህ አሁን እንደምናየው አይነት የፊውል ችግር በሚያጋጥም መንገድ አንጠቀምም። በአብዛኛው ግን ኤሌክትሪክ ካር ነው። ኤሌክትሪክ ካር በመሆኑ ክሊን ኤነርጂ ይጠቀማል፣ ኢንተርኔት ዳታ ይጠቀማል። ውስጡ በቂ ሰርቪስ መስጠት የሚያስችል ኢንፍራስትራክቸር አለው፣ ሲስተም አለው። ሰው እየለመደ ሲሄድ ዩኒቨርሲቲዎች ጋር ሄደን፣ ሃይ ስኩሎች ጋር ሄደን፣ ገበያ ሰፈር ሄደን፣ ሰዎች ሰብሰብ ያሉት አካባቢ ሄደን ሌላ ጉዳያቸውን እየፈጸሙ እግረ መንገድ መታወቂያ ያወጣሉ። ሞል ሄደው እየገዙ እዛው ፓስፖርት ያድሳሉ። ሞል ሄደው እየገዙ እዛው ንግድ ፍቃዳቸውን ያድሳሉ ማለት ላይፋቸውን ያቀልላቸዋል። የመሶብ አገልግሎት ኢትዮጵያ ውስጥ እያመጣ ያለው እርካታ በየጊዜው የሚነገር ስለሆነ እሱን አልደግመውም። ነገር ግን መስፋት አለበት፣ መለማመድ አለብን። ከሴልፎን ሰው እነዚህ ሰርቪሶች ማግኘት አለብን። የኢትዮጵያ ሁለንተናዊ የለውጥ ጉዞ በጥሩ መደላድል ላይ ይገኛል። የዲጂታል ቴክኖሎጂው መስፋፋት ደግሞ ይህንን በማገዝ በኩል ትልቅ ድርሻ እያበረከተ ነው። የሲቪል ሰርቪስ ሪፎርምም የዜጎችን የአገልግሎት እርካታ የሚያሳድግ ነው። ሰርቪሱ ሲፍታታ ሰው ከቤቱ ቢሮ የሚሄድበት ሰዓት 1 ሰዓት ሲሆንና 30 ደቂቃ ሲሆን አንድ አይደለም። እኛ በትራፊክ ማኔጅመንት መንገድ አስፋፍተን ከእያንዳንዱ ዜጋ 10 ደቂቃ በቀን ብናተርፍለት 10 ደቂቃ ስጦታ ሰጠነው ማለት ነው። ሰውየው በህይወቱ ላይ የሚባክን 10 ደቂቃ ሰጠነው ማለት ነው። በገንዘብ ቢለካ ብዙ ሊሆን ይችላል። ያችን 10 ደቂቃ ተጠቅሞ መነገድ፣ ማትረፍ፣ ማረፍ የፈለገውን ነገር ማድረግ ይችላል። ሲደመር ደግሞ ብዙ ቀናት ይሆናሉ። በዚህ አግባብ የሰውን ሰርቪስ የሚያገኝበትን ጊዜ ማሳጠር፣ ሰርቪሱን አውቆ በቀላል መንገድ እንዲያገኝ ማድረግ፣ ንግድ እንዲያሳልጥ ማድረግ እንደ ሀገር ከፍተኛ ጠቀሜታ ያለው ጉዳይ ነው። የሲቪል ሰርቪስ ሪፎርም አካሄዳችን ስትራቴጂውን ካወጣን
አመራር ካሰለጠን ሲስተም ዴቨሎፕ ካደረግን በኋላ እየሄንበት ያለው ፔስ በጣም ደስ የሚል ነው። ቴክኖሎጂ ሪስፖንድ እያደረገ ነው በሁሉም ሴክተር። በተለይ ሰርቪስ ላይ የመጣ ያለውን ለውጥ አፋጥነን በሚቀጥሉት 2-3 ዓመታት በተሟላ መንገድ ሰዎቻችን ከያሉበት ስፍራ ሆኖ ሰርቪስ የሚያገኙበትን ነገር ለማምጣት ጥረት ይደረጋል። አገልግሎትን ከቢሮ ወጥቶ እስከ ደጃፍ ድረስ የሚያደርሰው ይህ ተንቀሳቃሽ የመሶብ አገልግሎት አሰራርን በማዘመንና ግልጽነትን በማስፈን ረገድ አዲስ ምዕራፍ የከፈተ ነው። ይህም ኢትዮጵያ ቴክኖሎጂን በመጠቀም የዜጎቿን የዕለት ተዕለት ሕይወት ለማቅለልና ብቁ የዲጂታል ማህበረሰብ ለመፍጠር የጀመረችው ጉዞ ስኬታማ መሆኑን ማሳያ ነው። የመሶብ ተንቀሳቃሽ አውቶቡስ አገልግሎት በኢትዮጵያ እየተገነባ ላለው የዲጂታል ኢኮኖሚ ማሳያ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ተናግረዋል። ቴክኖሎጂን ማዕከል ያደረገ አገልግሎት መስጠት ለዜጎች ምቾትና ለሀገራዊ እድገት ወሳኝ ስለመሆኑም አብራርተዋል። ከአንድ ዓመት ወዲህ የመሶብ የአንድ ማዕከል አገልግሎትን ላውንች አድርገን ወደ ስራ ካስገባን በኋላ ለዜጎች የሚቀርቡ አገልግሎቶች የመንግስት አገልግሎቶች ፈጣን፣ ዘመናዊ፣ ግልጽ እንዲሆኑ አስችሏል። በመሰረቱ አንድ ሀገር አንድ መንግስት ዘመናዊ ነው እንዲባል ከሚያስችሉ ገጽታዎች ውስጥ አንዱ መንግስት ለዜጎች የሚሰጠው የአገልግሎት ሁኔታ ያሰጣጥ ሁኔታው ነው። የዲጂታል ኢትዮጵያ 2030 ስትራቴጂን ለማሳካት እንዲህ ያሉ የተቀናጁ የቴክኖሎጂ ውጤቶች ያላቸው ሚና ከፍተኛ መሆኑን ዶክተር በለጠ አብራርተዋል። አክለውም አገልግሎቱ በቴክኖሎጂ መታገዙ ለዜጎች አዲስና ዘመናዊ ስራ ባህልን የሚያስተዋውቅ በመሆኑ መሰል የቴክኖሎጂ አቅርቦቶች ይበልጥ ተስፋፍተውና ተጠናክረው መቀጠል እንዳለባቸው አሳስበዋል። ይህኛው ደግሞ ወደ ዜጎች የመድረስን ሀሳብ ይዞ የመጣ ነው። ይንቀሳቀሳል፣ ዜጎች ባሉበት አካባቢ ይሄዳል። ስለዚህ ባሉበት ሄዶ ሰርቪሱን ማድረስ ነው፣ አገልግሎት መስጠት ነውና ይሄ ጊዜን ከመቆጠብ አንጻር ባሉበት አካባቢ ሰዎች አገልግሎት እንዲያገኙ ከማድረግ አንጻር አማራጮች ማስፋት ነውና ዞሮ ዞሮ የዘመናዊ የዲጂታል ኢኮኖሚ ሲገነባ ዘመናዊ ሀገር ለመገንባት በሚደረገው እንቅስቃሴ ውስጥ እነዚህ አይነት ኢንፍራስትራክቸር ሲስተሞች በጣም ቁልፍ የሆነ ሚና ይጫወታሉ። ይህንን እያሰፋን መሄድ ነው። ከዚሁ ጋር በተገናኘ የመሶብ ተንቀሳቃሽ አውቶቡስ አገልግሎት መጀመር የአሰራር ቅልጥፍናን ከማረጋገጥ ባለፈ ሙስናና ብልሹ አሰራርን ከምንጩ ለማድረቅ ትልቅ ፋይዳ እንዳለው የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። አገልግሎቱን ዲጂታል ማድረግ በዜጎችና በአገልግሎት ሰጪዎች መካከል ያለውን ቀጥተኛ ንክኪ በከፍተኛ ሁኔታ እንደሚቀንስም ፕሮፌሰር ብርሃኑ አብራርተዋል። ከሰው ንክኪ ማራቅ እና ጊዜ ሰጥቶ ለእያንዳንዱ ስራ የሚወስደው ጊዜ ክሊር ሆኖ በዛ ጊዜ ውስጥ የሚያልቅበት መንገድ እንትን ካለ ሁለት ኢሚዲየት ውጤቶች ነው የሚያመጣው። አንደኛ ስራችንን ያፋጥንልናል። ሁለተኛ ግን በትክክለኛው የመንግስት መንገድ ከሄድኩ ብዙ ጊዜ ነው የሚፈጀው ማን ይችላል ይሄን የሚለውን በአንድ ቀን ያልቅልሃል፣ ሁለት ቀን ያልቅልሃል ከተባለ ግቦ ለመስጠት እንትን ለማድረግ አይቸኩልም። እንትን ያደርግ ያኛው ሲያስመረው ነው ወደ ግቦ የሚገባውና ከዛ አንጻር መቼም አይ ቲንክ ከመንግስት አገልግሎት ጋር በተያያዘ ከተደረጉ ትልቅ ሪፎርሞች አንዱ ይሄ ነው። እንዲህ ያሉ የተቀናጁ የቴክኖሎጂ አገልግሎቶች መዘርጋታቸው የስራ ባህልን ለመቀየርና የዜጎችን አመኔታ ለማሳደግ የሚጫወቱት ሚና ከፍተኛ መሆኑን ገልጸው ህብረተሰቡም መብቱን ጠንቅቆ በማወቅ ለብልሹ አሰራር ተጋላጭ እንዳይሆን መልእክታቸውን አስተላልፈዋል። እኔ በመሰረታዊ መልክ እንደ ኢትዮጵያውያን የገጠመንን አንድ ትልቅ ችግር የምንፈታበት መንገድ ነው። ህብረተሰቡ ይሄንን በትክክል ሊጠቀምበት ይገባል። መንግስትም በተቻለ መጠን እንደዚህ በሞባይልም ይሁን በምን በሁሉም ቦታ አስፋፍቶ በቀላሉ ሁሉም ማህበረሰብ ሊደርስበት የሚችለው ካደረገው ምናልባት ይሄ መውጫ መግቢያው ያሳጣንን ሙስና እንዴት ነው ማቆም የሚቻለው የሚለውን ነገር መፍትሄ ለመስጠት በጣም ትልቅ እርምጃ ነው። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 54ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። በቅድሚያ ምክር ቤቱ የተወያየው በሁለት የፋይናንስ ድጋፍና ብድር ስምምነቶች ላይ ነው። የመጀመሪያው ለሀገር በቀል የኢኮኖሚ ማሻሻያ እቅድ ማስፈጸሚያ የሚውል ከፈረንሳይ የልማት ኤጀንሲ የ80 ሚሊዮን ዩሮ ብድር ስምምነት ነው። ሁለተኛው ለአነስተኛ የገጠር ገንዘብ አቅርቦት ማሻሻያ ፕሮግራም የሚውል ከአውሮፓ ኢንቨስትመንት ባንክ የ110 ሚሊዮን ዩሮ ብድር ስምምነት ነው። ምክር ቤቱ ሁለቱም የብድር ስምምነቶች ከኢትዮጵያ የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ
የብድር ስምምነት ማጽደቂያ ረቂቅ አዋጆች ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ የተወያየው በኢትዮጵያ የዩሪያ ማዳበሪያ ማምረቻና ማቀነባበሪያ ፋብሪካን የሚመለከት የኢንቨስትመንት ማበረታቻና ጥበቃ ስምምነት ላይ ነው። የስምምነቱ ዋነኛ ግብ አበዳሪዎች እንደ ኢትዮጵያ ባሉ ታዳጊ ሀገራት ውስጥ ለሚሰሩ ፕሮጀክቶች ብድር ለመስጠት የሚጠቀሟቸውን ጠንካራ መስፈርቶች በማሟላት የሚያስፈልገውን ካፒታል እንዲያገኝ አስቻይ ሁኔታን መፍጠር፣ ማዳበሪያን በሀገር ውስጥ በማምረት የሀገር ውስጥ ፍላጎትን ማሟላት፣ ለማዳበሪያ ግዢ የሚወጣውን ከፍተኛ የውጭ ምንዛሪ ማስቀረትና በምግብ እህል ራሳችንን ለመቻል የምናደርገውን ጥረት ማሳካት ነው። ምክር ቤቱ ስምምነቱ የመንግስትን የፖሊሲ አቅጣጫ የተከተለ መሆኑን በማረጋገጥ የገንዘብ ሚኒስቴር እንዲፈራረምና ወደ ስራ እንዲገባ በሙሉ ድምጽ ይሁንታ ሰጥቶታል። በተጨማሪም ምክር ቤቱ የተወያየው የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅ ላይ ነው። የኢንፎርሜሽን ቴክኖሎጂን መሰረት የሚያደርጉ የተለያዩ የመንግስት አገልግሎቶች በሚይዟቸው የኢንፎርሜሽኖችና ዳታዎች ላይ የሚነጣጠሩ የሳይበር ጥቃቶች በኢትዮጵያ ኢኮኖሚ፣ ማህበራዊ ሰላምና መረጋጋት ላይ የሚፈጥሩትን አሉታዊ ተጽዕኖ ለመቀነስና ለመከላከል ስጋትን መሰረት ያደረገ የቁልፍ መሰረተ ልማቶች ልየታ በማድረግ የሳይበር ደህንነት ጥበቃና ቁጥጥር ማድረግ አስፈላጊ ሆኖ በመገኘቱ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ ከተወያየ በኋላ ግብአቶችን በማከል ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። እንዲሁም ምክር ቤቱ በ6 ዓለም አቀፍ የሁለትዮሽ ስምምነቶች ላይ ተወያይቷል። የመጀመሪያው ከቪየትናም ሶሻሊስት ሪፐብሊክ መንግስትና ከሩሲያ ፌዴሬሽን ጋር የተደረጉ እንደ ቅደም ተከተላቸው የዲፕሎማቲክ ወይም የአገልግሎት ፓስፖርት ለያዙ ሰዎች ቪዛን የማስቀረት ስምምነትና የጋራ የባዮሎጂ ምርምር ማዕከል ማቋቋም ስምምነት ናቸው። ስምምነቶቹ ኢትዮጵያ ከሀገራቱ ጋር ያላትን የሁለትዮሽ ግንኙነት ለማጠናከርና በሳይንሳዊ ጥናትና ምርምር ዘርፍ የምታደርገውን እንቅስቃሴ ለመደገፍ እንዲያስችሉ ለምክር ቤቱ ቀርበዋል። ሁለተኛው ከኢስዋቲኒ ንጉሠ ነገሥት መንግስት፣ ከአንጎላ ሪፐብሊክ መንግስት፣ ከባንግላዴሽ ህዝባዊ ሪፐብሊክ መንግስትና ከሰራሊዮን ሪፐብሊክ መንግስት ጋር በተደረጉ 4 የአየር አገልግሎት ስምምነቶች ላይ የተደረገ ውይይት ነው። ስምምነቶቹ የኢትዮጵያ አየር መንገድ ወደ ሀገራቱ ርዕሰ መዲናዎች በ3ኛና 4ኛ የትራፊክ መብት የመንገደኛና የጭነት የበረራ ምልልስ ለማድረግ ተወካይ አየር መንገዶችን በሽርክና ለማሰራት በ5ኛ የትራፊክ መብት ወደ ተመረጡ መዳረሻዎች በረራ ለማድረግ የሚያስችሉና ኢትዮጵያ ከሀገራቱ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ለአየር መንገዱ ተጨማሪ የገበያ ዕድል ለመፍጠር የውጭ ቀጥተኛ ኢንቨስትመንትን ለማበረታታት ለስራ ዕድል ፈጠራ፣ ለውጭ ምንዛሬ ግኝትና ለቱሪዝም ትልቅ ጠቀሜታ ያላቸው በመሆኑ ለምክር ቤቱ ቀርበዋል። ምክር ቤቱም በጉዳዮቹ ላይ ከተወያየ በኋላ የስምምነት የመሶብ ተንቀሳቃሽ ዜናችን ይቀጥላል። ተመልካቾች ወደ ሌሎች ዘገባዎቻችን እናልፋለን። የኦሮሞ ጥናት ማህበርና የአምቦ ዩኒቨርሲቲ በኦሮሞ ታሪክና ወግ ላይ ሁለተኛ ኮንፈረንስ አዘጋጅተዋል። የኦሮሞ ሕዝብ ከጎረቤት ሕዝብ ጋር ያለውን ሰላማዊ ግንኙነትና የጋራ ሴት ለማስጠበቅና ለማስቀጠል የሚጠቅሙ የምርምር ስራዎችን በኮንፈረንሱ ላይ ቀርቦ ውይይት እየተደረገበት ይገኛል። በዚሁ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን ጀማል ነጌሶ ነው። በቀጥታ መስመራችን ላይ ይገኛል። ጀማል እንዴት ቆይተሃል? በዚህ እየተካሄደ ባለው ኮንፈረንስ ላይ የኦሮሞን ሕዝብ ባህልና ወግ የተመለከቱ የቀረቡ ሀሳቦች፣ ጥናቶች ምን ላይ ትኩረት ያደረጉ ናቸው? መረጃህን አጋራል።
አመሰግናለሁ ማለት ዛሬ በአዲስ አበባ የኦሮሞ ጥናት ማህበር ኦራና የአምቦ ዩኒቨርሲቲ በአገር በቀል እውቀቶችና በኦሮሞ ባህልና ወግ ላይ ያመለከተ ዛሬ ኮንፈረንስ ተዘጋጅቷል። በዚህ ኮንፈረንስ ላይ የኦሮሞ ባህል ምን ነበር፣ ትላንት የኦሮሞ ሕዝብ እንዴት እየተዳደረ ነበር፣ ዛሬስ ምን ላይ ደርሷል፣ ነገስ ወዴት መሄድ አለበት የሚሉ ጥናት ጽሁፎች ቀርበዋል። በዚህ ጥናት ጽሁፎች ላይ ኦሮሞ ትላንት የገዳ ስርዓትን እንዲሁም የተለያዩ የዲፕሎማሲ የዲሞክራሲ እንዲሁም የአኗኗር ዘይቤዎችን ለኢትዮጵያ አበርክቷል። ይህንን ያበረከተውን ታሪኩን ወጉን እንዴት ዛሬስ እንዴት እየኖረበት ነው፣ እንዴትስ መጠቀም ይችላል፣ እንዲሁም ጎረቤት ሀገራቶች ከዚህ ምን መማር ይችላሉ፣ የኢትዮጵያ ህዝቦችስ ከዚህ ምን ማግኘት ይችላሉ የሚሉ ጉዳዮች በሰፊው ተነስቶ ውይይት ተደርጎባቸዋል። እነዚህ ጥናቶችም የቀርቡ በተለያዩ በኢትዮጵያ ከሚገኙ ዩኒቨርሲቲዎች ምሁራን ተገናኝተው ያጠኑ ሲሆን እነኚህ ጥናቶች ለሀገሪቱ ለፖሊሲ እንዲሁም ለተለያዩ ነገሮች እንደሚጠቅሙ ተገልጿል። እነዚህ ምሁራን ከኢትዮጵያ ብቻ ሳይሆንም ከአውሮፓ እንዲሁም ከአሜሪካ ከሳውዝ አፍሪካዊም ያጠኑ ጥናቱን ለዚህ ለኢትዮጵያ ለማበርከት ታስቦ እንደሆነ ተገልጿል። እነዚህ ጥናቶች ወደፊት ቀጣዩን ጄኔሬሽን ወይም ቀጣዩን ትውልድ የተሻለ ትውልድ ስነ ምግባሩን እውቀቱን ማንነቱን እንዲሁም የአኗኗር ዘይቤውን ያማከለ ትውልድ እንዲሆን ለመቅረጽም ለማነጽም እንደሚጠቅም ተገልጿል። በተለይ ያነጋገርናቸው ምሁራኖች እንደገለጹ ከሆነ እንደዚህ አይነት ጥናቶች በመንግስት በተለያዩ አካላቶችን መደገፍ አለባቸው። ከተደገፉ ሀገር ወደፊት ለመቀጠል ሀገርን ለማጽናት የጠፉ ታሪኮችን የጠፉ ባህሎችን ወጎችን ለማስቀጠል ትልቅ ሚናና ትልቅ ፋይዳ እንዳላቸው ገልጿል። በዚህ መድረክ ላይ የቀድሞ ክብር ፕሬዝዳንት ዶክተር ሙላቱ ተሾመም ተገኝቷል። እንዲሁም የተለያዩ ምሁራኖች ከውጭም ከሀገር ውስጥም ተገኝቷል። በተለይም ድሮ ኦሮሞ ምን አይነት ባህል ምን አይነት ስርዓት ነበረው፣ እነዚህ ከጎረቤት ሀገራቶች እንዴት እያኗኗሩት ነበር፣ ምን እያስወረሰ ነው፣ ጄኔሬሽኑስ ምን ማግኘት መውሰድ አለበት የተባለ ጥናቶች ቀርበዋል። በተለይም የአሁኑ ጄኔሬሽን ወይም የአሁኑ ትውልድ ወደ ሶሻል ሚዲያ እንደሚያደላና ሶሻል ሚዲያ ወይም ማህበራዊ ሚዲያዎች ወጣቶቹን እያበላሹ ስለሆነ የድሮ ታሪክ የጥንት ታሪኮች አሁን ለአሁኑ ጄኔሬሽን ማሰልጠን ማስተማር በጣም ፋይዳ እንዳላቸው ተገልጿል። ይሄ ጥናትና ምርምር ኮንፈረንሱ ዛሬ ብቻ የሚያበቃ ሳይሆን ነገም ተነጎዳም እንደሚቀጥል ተገልጿል። እናመሰግናለን ጀማል ለመረጃው። መልካም ቀን ይሁንልህ። ሰባተኛውን ጠቅላላ ምርጫ ወደ ተመለከቱ ዘገባዎቻችን ደግሞ እናልፋለን። ተጨማሪ ጊዜ የተሰጠው የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ በዛሬው ዕለት ይጠናቀቃል። በአዲስ አበባ ያለው የመራጮች ምዝገባ ምን ይመስላል ስትል ባልደረባችን ሰናይት ብርሃኔ በተለያዩ አካባቢዎች ላይ ተዘዋውራ ቅኝት አድርጋ ነበረ። የተመለከተችውን ልታጋራን ደግሞ በቀጥታ መስመራችን ላይ ትገኛለች። ሰናይት እንዴት ቆይተሻል? አንቺ ቅኝት ባደረግሽባቸው የምርጫ ጣቢያዎች ላይ ያለው የመራጮች ምዝገባ አሁናዊ ሁኔታው ምን ይመስላል? አመሰግናለሁ ማህሌት። ሰባተኛውን ጠቅላላ ምርጫ በተመለከተ እንግዲህ የፊታችን ግንቦት 24 ይካሄዳል። ለዚህ የሚያበቃውን ደግሞ የመራጭነት ካርድን ለመውሰድ ዜጎች የተለያዩ አማራጮችን እየተጠቀሙ ነው የሚገኘው። አንደኛ በአካል በምርጫ ጣቢያዎች በመገኘት የምርጫ ካርዳቸውን እየወሰዱ ነው። ሁለተኛ ደግሞ ምርጫዬ በተሰኘ የመተግበሪያን በመጠቀም የመራጭነት ካርድን እየወሰዱ ይገኛሉ። ይህንን ለማድረግ ለመጀመሪያ ዙር የተሰጠው የመራጮች የምዝገባ ቀን ተጠናቆ ተጨማሪ 14 ቀን መሰጠቱ ይታወቃል። ያ ተጨማሪ 14 ቀን ሊጠናቀቅ ደግሞ ዛሬ ላይ ሰዓታት ቀርተውታል። በእነዚህ ሰዓታት ውስጥ የመራጮች እንቅስቃሴ እንዲሁም ደግሞ የምርጫ ጣቢያዎች ሁኔታ ምን ይመስላል ስንል በቦሌ ክፍለ ከተማ ተገኝተን የተለያዩ የምርጫ ጣቢያዎችን ቃኝተናል። እንግዲህ እኔ አሁን የምገኝበት በቦሌ ወረዳ 6 የምርጫ ጣቢያን ጨምሮ አብዛኞቹ የምርጫ ጣቢያዎች የምርጫ ምዝገባቸውን አጠናቀዋል። የተለያዩ እስከ ዛሬ ጠዋት ድረስ ምዝገባ በማካሄድ የመራጮች ምዝገባ አጠናቀዋል። አንዳንዶቹ ደግሞ አሁንም ድረስ በሰልፍ መራጮች ካርዳቸውን እየወሰዱ ያሉበት ሁኔታ ይገኛል። እንግዲህ እንደሚታወቀው ተጨማሪ የመራጮች የምዝገባ ቀን የተሰጠው ዜጎች በተለያዩ ምክንያቶች የምርጫ ካርዳቸውን ሳይወስዱ ከቀሩ የዜግነት መብታቸው የሆነውን የመራጭነት መብት እንዲያገኙ እድልን ለመስጠት ነው ይህ ተጨማሪ ቀን የተሰጠው። ከዚህ በተጨማሪ ደግሞ በምርጫዬ በተሰኘው መተግበሪያ ላይ ሲሞክሩ
ይሞክሩ የነበሩና ያጋጥሙ በነበሩ አንዳንድ ችግሮች ምክንያት የምርጫ ካርዳቸውን ሳይወስዱ የነበሩ ዜጎች የምርጫ ካርዳቸውን እንዲወስዱና ይመራኛል ይበጀኛል የሚሉትን እንዲመርጡ የሚያስችል ነው። ይህንን የሰጠ ስለመሆኑ ደግሞ ዛሬ ላይ ጠዋት ካርድ ሲወስዱ ያገኘናቸውና ያነጋገርናቸው ዜጎችም ይህንን አረጋግጠውልናል። ያነጋገርናቸው ዜጎች እንደገለጹት ከሆነ በዛሬው ዕለት እንድንመርጥ ያደረገን የተጨማሪ ቀን ነው። የተጨማሪ ቀን መሰጠቱ በተለይ ደግሞ ለእናቶች በአራስነት እንዲሁም ደግሞ የስራ ያላቸው በተለያዩ አካባቢዎች ፊልድ ቆይተው በመኖሪያ ቀያቸው ስለሆነ የምርጫ ካርዳቸውን ማውጣት ያለባቸው ያንን እንድንወስድ እንዲሁም ደግሞ በስራ ምክንያት ነገ ዛሬ ስንል ሳንወስድ የቀረነውን ካርድ እንድንወስድ ይህ ተጨማሪ ቀን እድል ሰጥቶናል ብለዋል። ከዚህ በተጨማሪ ግን የቀሩትን ሰዓታት አንድ ድምጽ ዋጋ እንዳለው ተረድተው አሁንም የምርጫ ካርዳቸውን እንዲወስዱም ተናግረዋል። ከዚህ በተጨማሪ ደግሞ ካርድ መውሰድ ብቻ ዋጋ ስለሌለው ግንቦት 24 በነቂስ ወጥተው ይበጀኛል ይሆነኛል የሚሉትን እንዲመርጡም ያነጋገርናቸው ሰዎች ሀሳባቸውን ሰጥተዋል። ለጊዜው ያለኝ መረጃ ይህንን ይመስላል። እናመሰግናለን ሰልናይት ለመረጃሽ። መልካም ቀን ይሁንልሽ። ከዚሁ ጋር በተገናኘ በባህር ዳርና በአካባቢውም ቅኝት ያደረገችው ባልደረባችን ራሄል ፍሬው የምርጫ የምዝገባ የመጨረሻ ቀን ምን ይመስላል የሚለው ልትነግረን በቀጥታ መስመራችን ላይ ትገኛለች። ራሄል እንዴት ቆይተሻል? የመራጮች ምዝገባ የመጨረሻ ቀን ላይ ነው ያለነው። ዛሬ ሰዓታት ነው የቀሩት ሊጠናቀቅና አንቺ በተመለከተሻቸው የምርጫ ጣቢያዎች የምዝገባ ሂደቱ አጠቃላይ ምን ይመስላል? አመሰግናለሁ። በዚህ በሚገኝበት ባህር ዳር ከተማ ብሎም ደግሞ ባህር ዳር ዙሪያ በሚገኙ ገጠራማ አካባቢዎች በመንቀሳቀስ እንግዲህ ያለው የመራጮች ምዝገባ ምን ይመስላል፣ እንዲሁም መራጮች ደግሞ ለምርጫው ራሳቸውን በስነ ልቦና በመረጃ በማደራጀት በመዘጋጀት በኩል ያላቸው ዝግጁነት ምንድነው የሚሉት ጉዳዮች ላይ ምልከታ አድርግ ያለሁኝ። እንግዲህ በዚህ በባህር ዳር የተገኘባቸው የምርጫ ጣቢያዎች መራጮች በመንጠባጠብ እንግዲህ የመጨረሻውን ሰዓት ለመጠቀም ሙከራ እያደረጉ ተመልክቻለሁ። በዋናነት እንግዲህ መራጮች የመራጭነት መብትን የዜግነት የሆነ መብታቸውን ህገ መንግስታዊ መብታቸውን ሊጎናጸፉ የሚችሉት የምርጫ ለመራጭነት የሚያበቃቸውን የምርጫ ካርድ ይዘው ሲገኙ ነው። የምርጫ ካርድ ለማውጣት አስፈላጊ የሆኑ እና ደግሞ በዲጂታል መልኩ እጅግ ዘምነው ማህበረሰቡ ድረስ የደረሱ የመራጮች መመዝገቢያ ቅድመ ሁኔታዎችን በማሟላት እንግዲህ በምርጫ ጣቢያዎች መራጮች እየተመዘገቡ ተመልክቻለሁ። ባህር ዳርን ጨምሮ በአማራ ክልል የሪጂኦፖሊታንት ከተሞች የዲጂታል ምዝገባ ነው እያደረጉ የሚገኙት። ከባህር ዳር ወጣ ባልኩባቸው ቦታዎች ደግሞ በካርድ ነው መራጮች እየተመዘገቡ ካርዳቸውን ሲወስዱ የተመለከትኩት። ከዚህም ባለፈ በዲጂታል አማራጭ በምርጫ መተግበሪያ ምዝገባ ያደረጉ ወጣቶችን አግኝቻለሁኝ። በዋናነት እንግዲህ እነዚህ የህብረተሰብ ክፍሎች አስተያየት የአንድ ድምጽ ዋጋ እጅግ ከፍ ያለ በመሆኑ ይህንን ላለማጣት የነሱ ደግሞ ራሳቸው አምነውበት ተረድተውት በሚመርጡት አካባቢያዊና ሀገራዊ ተወካይ ለመመራት ሌሎች አምነውበት በመረጡት ላለመመራት የሚያደርጉትን ጥረት አንድ ድምጽ ዋጋ ያለው መሆኑን በመገንዘብ ይህንን ሰዓት እየተጠቀሙ መሆኑን ነው የነገሩን። በዋናነት እንግዲህ ምርጫ የዜጎችን ተሳትፎ ከሚፈልጉ ጉዳዮች ውስጥ ሀገራዊ ጉዳዮች ውስጥ አንዱ ነው። ይህ የዜጎች የነቃ ተሳትፎ የሚያስፈልገው ምርጫ ሀሳባቸውን በማዋጣት የፖለቲካ ፓርቲዎች ሀሳባቸውን በመሸጥ እንዲመረጡ ራሳቸውን ያስተዋውቃሉ። በሚዲያዎች እንግዲህ የኛንም ጣቢያ ጨምሮ ማለት ነው ራሳቸውን ባስተዋወቁ የፖለቲካ ፓርቲዎች በፈጠሩት እውቅና ልክ ማህበረሰቡ ይሆነኛል ያስተዳድረኛል የሚለውን ለመምረጥ ዝግጁነቱን እየገለጸ ነው የሚገኘው። እኔ በተገኘባቸው ቦታዎች አርሶ አደሮችም እንዲሁ የአንድ ድምጻቸውን ዋጋ በመረዳት የመጨረሻውን ቀናት ካርድ ለመያዝ ዝግጁ የሆኑ መሆኑን በዚህ ስፍራም መገኘታቸውን ነው የገለጹልኝ። ለአሁን ያለው መረጃ ይህንን ይመስላል። አመሰግናለሁ። እናመሰግናለን ራሄል። መልካም ቀን ይሆንልሽ። የኢትዮጵያን መጻኢ ዕድል እንደሚወስን የሚታመንበት የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ዛሬ ማምሻውን ይጠናቀቃል። ዜጎች የምርጫ ካርዳቸውን በመውሰድ በሀገራዊ ጉዳይ ላይ ያላቸውን ባለቤትነት እንዲያረጋግጡ የኢትዮጵያ ብሔራዊ ምርጫ ቦርድ ጥሪ አቅርቧል። ቦርዱ ከኢቲቪ ዳጉ የውይይት ፕሮግራም ጋር ባደረገው ቆይታ ለምርጫ ያልተመዘገቡ ዜጎች እስከ እኩለ ሌሊት ድረስ በዲጂታል አማራጮች መመዝገብ እንደሚችሉም ጠቁሟል። ወንድማገኝ ኃይሉ ግንቦት 24 ቀን 2018 ዓ.ም የሚካሄደው ሰባተኛው ጠቅላላ ምርጫም የኢትዮጵያን የወደፊት መጻኢ ዕድል ለመወሰንና ዴሞክራሲን በተግባር ለማረጋገጥ የእያንዳንዱ ዜጋ ድምጽ የማይተካ ሚና የሚጫወትበት ወሳኝ የታሪክ ምዕራፍ ነው። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ
ዛሬ ማምሻውን ይጠናቀቃል። የመራጮች ምዝገባ ሊጠናቀቅ ጥቂት ሰዓታት ብቻ በቀሩበት በዚህ ሰዓት በመራጮች እጅ ላይ የሚገኘው የምርጫ ካርድ መምረጥ መቻል ብቻ ሳይሆን በሀገራዊ ጉዳይ ላይ እኔም ባለቤት ነኝ፣ የሀገሬ የወደፊት አቅጣጫ ያገባኛል ብሎ የሚታወጅበት ሰነድም ጭምር ነው። በተለያዩ አካባቢዎች የሚገኙ ዜጎችም በዚህ 7ኛው ጠቅላላ ምርጫ ለመሳተፍና የሚያስተዳድራቸውንና ይበጀኛል የሚሉትን ፓርቲ ለመምረጥ ተዘጋጅተዋል። አንድ ዜጋ ማለት ነው አሁን ካሉት ከተወዳዳሪ ፓርቲዎች በጣም የሚበጀነውን የሚሆነውን ለመምረጥ እንደ አንድ ዜጋ እየተከታተልንና አሁን የሚበጀነውና የሚሆነውን እያየን ለመምረጥ የተዘጋጀ መሆኑን ነው። ያስተዳድረኛል ይበጀኛል ብሎ የሚያስበውን ፓርቲ በመምረጥ ካርድን መውሰድ ብቻ ሳይሆን ደግሞ በመምረጥም የዚህ ግዴታውን መወጣት አለበት ብዬ አስባለሁ። የሚበጀኝን ለዚህ ሀገር ይጠቅማል ይበጃታል፣ ለኔ ለትውልዴ አጠገቤ ላሉት ለወዳጆቼ ለሀገሬ ይጠቅማል ብዬ የምለውን ደግሞ እያየውና እየፈተሽኩኝ ይገኛለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ መራጮችን የዲጂታል መተግበሪያን ጨምሮም በተለያዩ የመዝገብ አያያዝ ዘዴዎች ሲመዘግብም ቆይቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በ3 አማራጮች ነበር መራጮችን ሲመዘግብ የነበረው። የመጀመሪያው በምርጫዬ በተሰኘች መተግበሪያ በስልክ እንዲሁም በኮምፒውተር ዜጎች ራሳቸውን በራሳቸው እንዲመዘግቡ ያዘጋጀነው ሁኔታ ነው። ሁለተኛው ደግሞ በኢትዮጵያ ብሔራዊ ምርጫ ቦርድ በቀጠራቸው ምርጫ አስፈጻሚዎች በአዘጋጀነው ታብሌት ዲጂታል በሆነ መንገድ ዜጎችን ምን መዘግብበት በምርጫ ጣቢያ ምን መዘግብበት ሂደት ነበረ። ሶስተኛው ደግሞ የኢንተርኔት ተደራሽነት ባሌለባቸው ቦታዎች በመደበኛ ሁኔታ በፊት እንደምናደርገው በመዝገብ ላይ መራጮችን ስንመዘግብ ቆይተናል። የኢትዮጵያ ብሔራዊ ምርጫ ቦርድ በአፍሪካ ጥቂት ተሞክሮ ያለውን የዲጂታል መራጮች ምዝገባ ዘዴን በተሳካ ሁኔታ ተግባራዊ አድርጓል። በሂደቱም ከ5 ሚሊዮን በላይ ዜጎችን በዘመናዊ ቴክኖሎጂ ብቻ መመዝገብ መቻሉ ትልቅ ድል ነው። የመጀመሪያ ጊዜ ነው። በጥቂት እንደ አፍሪካም ስታየው በጥቂት የአፍሪካ ሀገራት ላይ ብቻ የተሞከረ ሙከራ ነውና አስፈሪ ነበር ለመጀመር። ይቀበለናል ወይ ዜጋው እንችለዋለን ወይ የሚለውም ነገር አሳሳቢ ነው። ኢትዮጵያ በጣም ትልቅ ሀገር ስለሆነች ስለዚህ እሱን ሙከራ ችለን አሁን እዚህ እስክንገባ ድረስ በዲጂታል ብቻ ምዝገባ ወደ 5.3 ሚሊዮን ዜጎች ተመዝግበዋል። ስለዚህ ይሄንን ማድረጋችን እንደ ትልቅ ስኬት መሞከራችን መጀመራችንና ለመፈጸም መዘጋጀታችን በጣም ትልቅ እንደ ስኬት የምናወራው ነገር ነው። የመራጮች ምዝገባ እስከ ዛሬ እኩለ ሌሊት የሚቀጥል ሲሆን የመራጮች ቁጥርም ቦርዱ ካስቀመጠው ቁጥራዊ ትንበያ ሊሻገር እንደሚችል ይጠበቃል። ባለው ፕሮግረስ እስከ 50 ሚሊዮን ሊደርስ ይችላል ብለን እንጠብቃለን። እንግዲህ ዛሬን እንዳልኩ በራሳችን ለመመዝገብ ለምሳሌ እስከ ሌሊቱ 6 ሰዓት መመዝገብ እንችላለን። በምርጫ ጣቢያዎች ደግሞ እስከ ምሽቱ 1 ሰዓት ላይ ምዝገባ ይከናወናልና በዚህ ሂደት እስካሁን የነበረውን አካሄድ ስናየው እስከ 50 ሚሊዮን ከዛም በላይ ቢሆን የኢትዮጵያ ብሔራዊ ምርጫ ቦርድ በደስታ የዜጎችን ድምጽ ለማስተናገድና ሀሳባቸውን ለመቀበል ዝግጁ ነን ያለ ነው ማለት። የኢትዮጵያ ብሔራዊ ምርጫ ቦርድ እያንዳንዱ ነጠላ ድምጽ ተደምሮ የሀገርን እጣ ፈንታ እንደሚወስንና ይሄም የዜግነት ኃላፊነት መሆኑን አጽንኦት ሰጥቷል። መመዝገብ የመጀመሪያው ቅድመ ሁኔታ ነው። የውዴታ ግዴታም ነው። የዜግነት ኃላፊነት ነው፣ መብትም ቢሆን። ስለዚህ ያንን ድምጽ ለመስጠት ዜጎች ካልተመዘገቡ ድምጽ መስጠት አይችሉም። ድምጹ ደግሞ የእያንዳንዱ ሰው ድምጽ ተደምሮ ተዳምሮ ነው ሀገር የሚያሻግረው፣ ወንበር የሚሰጠው፣ ስልጣን የሚሰጠው ያ ድምጽ ነው። ቦርዱ ባስቀመጠው ትንበያ መሰረት የሚመዘገበው ከፍተኛ ቁጥር ያለው መራጭም ዜጎች ለፖለቲካ ተሳትፎ ያላቸውን ቁርጠኝነትና የባለቤትነት ስሜት የሚያንጸባርቅ ነው። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ
ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ዘገባዎቻችን ይቀጥላሉ። መንግስት ባለፉት ዓመታት ባከናወነው የሪፎርም ስራ በወሳኝ ሀገራዊ ጉዳዮች ላይ የትብብር ባህል እንዲዳብር አድርጓል። ኢትዮጵያ በተቋማት ላይ ያደረገችው ሪፎርም በዲፕሎማሲ መስክ ተደማጭና ውሳኔ ሰጪ እንድትሆንም አስችሏታል። መሐመድ አልቃድር ኢትዮጵያ ባለፉት 8 የለውጥ ዓመታት በፖለቲካ በኢኮኖሚና በዲፕሎማሲ ዘርፎች ያከናወነቻቸው ተግባራት ሉዓላዊነቷን ያረጋገጡና ሀገራዊ አንድነትንም ያጸኑ ስኬቶች ናቸው። አስቀድሞ መጠፋፋትና አግላይነት ይስተዋልበት የነበረው የኢትዮጵያ የፖለቲካ ምህዳር ነጣጣዩን አጥፍቶ ስር ነቀል ለውጥ በማምጣት የተፎካካሪ ፓርቲ አመራሮች በፌዴራልና በክልል መንግስታት መዋቅር ውስጥ ተካተው በጋራ እንዲሰሩ መደረጉ የፖለቲካ መረጋጋትን ፈጥሯል። ባለፉት ዓመታት የተከናወኑ የሪፎርም ስራዎች ያመጡት ውጤትም ሀገርንና ሕዝብን ተጠቃሚ አድርጓል። ባለፉት 8 ዓመታት በሁሉም ዘርፎች የተሰሩ የሪፎርም ስራዎች በታቀደው መልኩ ተፈጽሟል። ተጠባቂ ውጤቶች ተመዝግበውበታል። ገዢ ፓርቲና ተፎካካሪ ፓርቲዎች በብሔራዊ ጥቅም በወሳኝ ሀገራዊ ጉዳዮች ላይ የሚተባበሩ እንዲሆኑ ፉክክራቸውም ጤናማ የሆነ በሐሳብ ልዕልና ላይ የተመሰረተ እንዲሆን ለማድረግ ሰፊ ስራ ነው የተሰራው። በአሁኑ ወቅት ከፌደራል ጀምሮ እስከ ወረዳ ድረስ ከ275 በላይ የሚሆኑ የተፎካካሪ ፖለቲካ ፓርቲዎች አመራሮች በአመራርነት ተመድበው ሀገራቸውን፣ ህዝባቸውን እያገለገሉ ይገኛሉ። ከዚህም በተጨማሪ ሀገራዊ መግባባት ለመፍጠር አካታች ሀገራዊ ምክክር የተጀመረበትና በጥሩ ደረጃ ላይ የደረሰበት ሁኔታ አለ። ይሄም የፖለቲካ ሪፎርሙ ውጤት ተደርጎ ይወሰዳል። ኢትዮጵያ በዓለም አቀፍ ግንኙነት ላይም ሀገራት ለኢንቨስትመንት ለኢኮኖሚ አጋርነት እንዲመርጧትና ወሳኝ በሆኑ ዓለም አቀፍ ተቋማትም ተደማጭ ብቻ ሳትሆን ውሳኔ አሳላፊ እንድትሆን አድርጓታል። ኢትዮጵያ በአጠቃላይ ለኢንቨስትመንት ለኢኮኖሚ አጋርነት እና ለትብብር ተፈላጊ ሀገር እየሆነች መምጣቷ ብዙ የሩቅም የቅርብም አገራት ኢትዮጵያን ለትብብር እየፈለጉ ከኢትዮጵያ ጋር ያላቸውን ግንኙነት ለማጠናከር በጣም ጥረት የሚያደርጉበት ትብብራችን የወዳጅነት አድማሳችን እየሰፋ መሄዱም ይህም እንደ አንድ ስኬት የሚታይ ነው። በባለ ብዙ ወገን የዲፕሎማሲና ግንኙነትም የኢትዮጵያን ተጽዕኖ የሚጨምሩ ዓለም አቀፍ ተቋማት ውሳኔ ሰጪ አካላት ውስጥ ኢትዮጵያ እንደ ሀገር በከፍተኛ ድምጽ እየተመረጠች አባል መሆኗ እንደ ሀገር ሳይሆን እንደ ግለሰብ በመወከል በሚቻልባቸው መድረኮችም የኢትዮጵያ እጩዎች ባለፉት 9 ወራት ለምሳሌ ስንመለከት ከፍተኛ ድምጽ እያገኙ በአፍሪካ ደረጃም በዓለም አቀፍ ደረጃም እየተመረጡ መምጣታቸው ይሄ የኢትዮጵያ ተጽዕኖ እያደገ እንደሄደ የሚያመላክት ውጤት ሆኖ አግኝተነዋል። ኢትዮጵያ ያደረገችው የኢኮኖሚ ሪፎርምም የሚያጋጥሟትን ፈተናዎች እንድትቋቋምና ዓለም አቀፍ ጫናዎችንም አልፋ ውጤቶችን እንድታስመዘግብ አድርጓታል። ይህም ኢትዮጵያን ተመራጭ ብቻ ሳትሆን ልምዷም የሚቀሰም እንዲሆን አድርጎታል። የዲፕሎማሲ ውጤት የሚገኘው በዲፕሎማሲ መድረኮች ላይ በሚደረግ እንቅስቃሴ ብቻ አይደለም። አጠቃላይ ሀገሪቷ በሚኖራት የኢኮኖሚ እንቅስቃሴ የሀገሪቷ ተቋማት ባላቸው ጥንካሬና በተገነቡበት ደረጃ ነው የዲፕሎማሲ ውጤቱም እዛ ላይ የሚመረኮዝ ነው እና በተለይ በኢኮኖሚ ሪፎርሙ የተገኙ ውጤቶች አረንጓዴ አሻራን እንደ ተምሳሌት መቁጠር እንችላለን። ከዛም የታዳሽ ኃይሎች ላይ የምናደርገው ኢንቨስትመንት፣ በከተማ ልማት፣ በገጠር ልማት የሚደረጉ እንቅስቃሴዎች ሁሉ እነዚህ ሁሉ ተደምረው እና የሚመጣው የኢኮኖሚ እድገት
ሌሎች ሀገራት ኢትዮጵያን ለትብብር የሚመርጧት ሀገር እንድትሆን በዚች ሀገር ላይ ኢንቨስት ብናረግ የኢኮኖሚ እድገቱ ተጠቃሚ እንሆናለን ብለው እንዲያስቡ እንዲሁም ኢትዮጵያ ከምትሄድበት መንገድ ልንማር እንችላለን፣ ልምድ ልንቀስም እንችላለን ብለው እንዲያስቡ አድርጓቸዋል። ኢኮኖሚ ሪፎርሙ ለሌሎች ሀገራትም ምሳሌ በሚሆን መልኩ ለሌሎች ማዕሪያ በሚሆን መልኩ ነው የተካሄደው። ከፍተኛ ውጤትም አስመዝግቧል። ለአብነት የኤክስፖርት እድገትን ማንሳት ይቻላል። በ9 ወሩ ያለው አፈጻጸምም እጅግ በጣም አመርቂ ነው። 7.7 ቢሊዮን ዶላር በላይ ተገኝቷል። ይሄ ባለፉት አመታት የ3 አመታት ውጤት ነበረ። ስለዚህ የኢኮኖሚ ሪፎርሙ ከፍተኛ ውጤት እያመጣ መሆኑን ማየት ይቻላል። ከዚህ በተጨማሪም የኢኮኖሚ ሪፎርሙ እንዲያስገኝ ይጠበቁ ከነበሩ ውጤቶች መካከል አንደኛው ከውጭ የሚገባውን ምርት በሀገር ውስጥ መተካት ነው። ተኪ ምርቶችን በስፋት ማምረት ነው። ከዚህ አኳያም በተለያዩ ዘርፎች የተሰራው ስራ ትልቅ ውጤት እያስመዘገቡ ይገኛሉ። በማህበራዊ ዘርፍም የማህበራዊ ዘርፉን አካታችነት፣ ፍትሃዊነትና ጥራት ለማሳደግ የተሰሩ ስራዎች ትልቅ ውጤት ማምጣታቸውን አይተናል። መንግስት ባለፉት 8 ዓመታት ያስመዘገባቸው እነዚህ ስኬቶች የቀጣይ ግዙፍ ጉዞ ጅማሮ ናቸው። የተጀመሩ የሪፎርም ስራዎችም የዜጎችን ሁለንተናዊ ተጠቃሚነት እስኪያረጋግጡ ድረስ ተጠናክረው የሚቀጥሉ መሆኑም ተገልጿል። ባለፉት ጥቂት ዓመታት በኢንዱስትሪ ግብርናና ማዕድን ዘርፎች የተሰሩ ስራዎች የኢትዮጵያን የኢኮኖሚ ስብራት በመጠገን በኩል ከፍተኛ ሚና ተጫውተዋል። ከለውጡ አስቀድሞ አዝጋሚ የነበሩት የኢትዮጵያ የግብርና የኢንዱስትሪና ማዕድን ዘርፎች ከሀገር አልፈው ዓለም አቀፍ ተወዳዳሪነትንም ከፍ ያደረጉ ሆነዋል። ወንደሰን አፈወርቅ በዘርፎቹ የተመዘገበውን ውጤት እንዲህ ተመልክቶታል። በኢትዮጵያ በ2010 የመጣው ለውጥ በኢንዱስትሪ በግብርናና ማዕድን ዘርፎች ስር ነቀል ውጤቶችን ማምጣት አስችሏል። ባለፉት ጥቂት ዓመታት በእነዚህ መስኮች የተሰሩ ስራዎችም የኢትዮጵያን የኢኮኖሚ ስብራት በመጠገን ረገድ ከፍተኛ ሚናን ተጫውተዋል። አዝጋሚ የነበረው የኢትዮጵያ የኢንዱስትሪ ዘርፍ ለውጡን ተከትሎ ከፍተኛ መነቃቃት ውስጥ ይገኛል። ባለፉት የለውጥ ዓመታት የኢንዱስትሪ ዘርፉ ከፍተኛ እድገትም አስመዝግቧል። ባለፉት 9 ወራት ብቻ 433 ሚሊዮን ዶላር የሚያወጡ ምርቶችን ወደ ውጪ መላክ ተችሏል። የማኑፋክቸሪንግ ኢንዱስትሪ እድገት በ2 ዲጂት ነው እያደገ ያለው። እንግዲህ ስንጀምር የነበረው ከ4.7 እና ከ4.8 የበለጠ አልነበረም እድገቱ። አሁን አጠቃላይ ኢንዱስትሪን በምናይበት ጊዜ ከ13% በላይ ነው እያደገ ያለው። በዚህ ውስጥ የማኑፋክቸሪንግ ኢንዱስትሪ የኃይል አጠቃቀም ከአመት ዓመት በጣም እያደገ ነው። ወደ 23% የኃይል አጠቃቀማቸው አድጓል። የወጪ ምርት ግኝታቸውም በጣም ከፍሏል። ባለፈው 9 ወር ብቻ 433 ሚሊዮን ዶላር የሚያወጡ ምርቶችን ኤክስፖርት ማድረግ መቻሉና ያን ያህል ገቢ መገኘቱን አይተናል። ከገቢ ምርት በመተካት በኩል ልዩ ትኩረት ተሰጥቶ ነው የተሰራው። ባለፉት 9 ወራት 4.85 ቢሊዮን ዶላር የሚያወጡ ምርቶችን በሀገር ውስጥ መተካት ተችሏል። ከሞፈርና ቀንበር ከኋላ ቀር አሰራሮች መላቀቅ ተስኖት የቆየው የግብርናው ዘርፍ አሁን ዘመናዊ ብሎም ያልተለመዱ አካሄዶች የሚተገበሩበት ሆኗል። ይህም ግብርናው ከዘልማዳዊ አሰራሮች ተላቆ ወደ ዘመናዊ አሰራሮች እንዲሻገር አድርጓል። በሌላ በኩል ደግሞ ዘርፉ ከዝናብ ጥገኝነት እንዲላቀቅ የተሰራው ከፍተኛ ስራም ተጨባጭ ለውጥን አስገኝቷል። የነበሩን የማሽነሪዎች ብዛት በጣም ዝቅተኛ ነው የነበሩት። ምክንያቱም ደግሞ በማሽነሪ መጠቀምን የሚያበረታታ የፖሊሲ ማዕቀፍ አልነበረም። ከቀረጥ ነጻ የማስገባት ለአርሶ አደሮች ብድር የማቅረብ በዛው ሂደት ውስጥ ያለ ደግሞ የሰው ኃይል ስልጠናና ልማቱ ትኩረት ያገኝ አልነበረም። የዛሬ 9 ዓመት የነበረን የትራክተር ብዛት በጣም አነስተኛ ነው የነበረው። አሁን ግን በምንመለከትበት ጊዜ ወደ 27000 ትራክተሮች፣ ከ8000 በላይ ኮምባይነሮች እንዲሁም ደግሞ ከ280 ሺህ በላይ በሞተር የሚሰሩ ፓምፖች ላይ ደርሰናል። ይሄ ማለት ግብርናችን ከዘልማዳዊ አሰራር እየተላቀቀ ወደ መካናይዜሽን እየተሸጋገረ መሆኑን ያሳያል። ባለፉት 9 ዓመታት በርካታ የመስኖ አውታሮች ሲለሙ ነው የነበረው። በዚህ ሂደት የመስኖ ሽፋናችን ከአመት ወደ አመት እየጨመረ መጥቷል። በዘንድሮ አመት እንኳን ብቻ ብንወስድ የስንዴን ሽፋን 4.2 ሚሊዮን ሄክታር በመስኖ ለማልማት አቅደን እየተንቀሳቀስን ነው ያለነው።
ስለዚህ ከ9 ዓመት በፊት የመስኖ ስንዴ ልማት ምንም የሚታሰብ አልነበረም። በዘንድሮ ዓመት ግን ወደ 3.87 ሚሊዮን ሄክታር በመስኖ ልማት መሸፈን ችለናል። በግብርናው ዘርፍ ከእጅ ወደ አፍ ሆኖ የቆየው ምርታማነትም አሁን ዓለም አቀፍ ገበያን በስፋት የሚያማትር ሆኗል። የዛሬ 9 ዓመት አጠቃላይ የግብርና ምርታችን ለውጭ ንግዱ የነበረው አስተዋጽኦ ይታወቃል። አገራዊ አጠቃላይ የኤክስፖርት ገበያችን ከ3 ቢሊዮን ዶላር በታች ነው የነበረው በአመት። አምና የደረስንበትን ደረጃ ብቻ ወስደን ብናይ እንደ ሀገር 8.2 ቢሊዮን የአሜሪካ ዶላር ከውጭ ምንዛሪ ወይም ደግሞ ከሸቀጦች ንግድ ብቻ ማግኘት ችለናል። ከዛ ውስጥ የግብርና ድርሻ 50% ወይም ደግሞ 4.2 ቢሊዮን የአሜሪካ ዶላር ገቢ አስገኝቷል ማለት ነው። ከዚህ አንጻር ግብርናችን አርሶ አደራችን አርብቶ አደራችን ከእጅ ወደ አፍና ለምግብነት ከማምረት ባለፈ በዓለም ላይ በጥራትም በመጠንም ተወዳዳሪ የሆኑ ምርቶችን በማምረት እድገቱ በዚህ ደረጃ ሊመዘገብ የቻለበትን ሁኔታና ተስፋ ሰጪነቱን ያሳያል ማለት ነው። በቀደመው ጊዜ ተረስቶ የቆየው የማዕድን ዘርፉ የሚጨበጡ ለውጦች ታይተውበታል። ኢትዮጵያ በዘርፉ ወደ ውጭ የምትልከው ምርት በዚህ በያዝነው ዓመት 87 በመቶ አድጓል። ባለፉት 8 የለውጥ ዓመታት አንዱ መገለጫ የለውጥና የጥሩ ውጤቶች መገለጫ አንዱ የማዕድን ዘርፍ ነው። በፖሊሲም ደረጃ ከፍተኛ ለውጥ የታየበት ዘርፍ ነው። ይሄ ዘርፍ በተለይ ባለፉት 2 እና 3 ዓመታት ደግሞ ከፍተኛ ለውጥ ነው ያሳየው እና የሚታዩ ለውጦችም የሚጨበጡ ናቸው። አመት አመት ጭማሪውም በጣም ከፍተኛ ነው። ለምሳሌ በዚህ አመት የማዕድን ዘርፍ ኤክስፖርቱ ወደ 87 በመቶ አካባቢ ነው ያደገው። ኤክስፖርቱ ኢምፖርት የተለያዩ ኮሞዲቲዎች አሉ ኢምፖርት የምናደርጋቸው በእነሱም ላይ በሲሚንቶ ላይ በከሰል ምርት ሙሉ ለሙሉ ችለናል። ሲሚንቶ ላይ ወደ 50 በመቶ አካባቢ የሚሆን ጭማሪ ነው ያለውና አሁን ካለው ውጤት በተጨማሪ የተጀመሩ ግንባታ ላይ ያሉ ሜጋ ቢሊየን ፕሮጀክቶች በየጊዜው ያው በስራ ላይ ያሉ አሉና አንዱ የለውጥ ዓመታት ዲፓርቸር የሚባለው ይሄ ዘርፍ ነው። ኢትዮጵያ በሶስቱ ማለትም በኢንዱስትሪ ግብርናና ማዕድን ዘርፎች ያስመዘገበቻቸው ያሉ ውጤቶች መጻኢው ጊዜ ብሩህ ስለመሆኑ አመላካቾች ናቸው። በሌላ ዜና ኢትዮጵያ በመስኖና በኃይል ዘርፍ የጀመረቻቸው ግዙፍ ፕሮጀክቶች ከአፈጻጸም ባለፈ የኢኮኖሚ መዋቅሩን እየቀየሩት ይገኛሉ። በኢትዮጵያ የፕሮጀክቶች አፈጻጸም ችግር ከመጓተት ተላቆ በአሁኑ ወቅት ወደ ፈጣን ማጠናቀቅና ማስመረቅ ባህል እየተቀየረ መሆኑን የመስኖና የኤሌክትሪክ ኃይል ፕሮጀክቶች ማሳያ ናቸው። ሙሉ ግርማይ ለዓመታት በኢትዮጵያ መስኖ ልማት ታሪክ ውስጥ አንድ የጋራ መጠሪያ ነበር፣ የተጓተቱ ፕሮጀክቶች። በቢሊየን የሚቆጠር የህዝብና የመንግስት ሀብት ፈሶባቸው የመሰረት ድንጋይ ከተጣለላቸው በኋላ በውሃ ሳይሆን በአቧራ ተሸፍነው የቆዩ በርካታ ግዙፍ ፕሮጀክቶች ነበሩ። ይሁን እንጂ ከቅርብ ጊዜ ወዲህ ይህ የታሪክ ጠባሳ እየተቀየረ ፕሮጀክቶችም ከአቧራ ወደ አረንጓዴነት ከመጓተት ወደ ምረቃ እየተሸጋገሩ ይገኛሉ። ለዚህም ባለፉት 9 ወራት ተጠናቀው ለሪቫን ቆረጣ የበቁት ፕሮጀክቶች ምስክር ናቸው። የመስኖ ፕሮጀክቶች መጠናቀቅ የማይታሰብ ህልም ነው የሚለው ማመለካከት አሁን ላይ በገሃድ እየተቀየረ መጥቷል። ከጎዴ እስከ ወልመል ከቄጦ እስከ ተንዳው ያሉ የመስኖ ፕሮጀክቶች የምረቃ ዜናዎች እንግዳ ለመሆናቸውን ያሳዩ ናቸው። እንደምታስታውሱት የመስኖ ፕሮጀክቶች ድሮ ይሰራሉ እንጂ ምርቃት የሚባል ነገር አይታወቅም፣ መጨረስ የሚባል ነገር አይታወቅም። ፕሮጀክቶቹ ሁሌ እንደተገመገሙና ሁሌ ችግር ላይ እንደሆኑ ነው የነበረው። ይህንን የሚያስተካክል አደረጃጀትም አሰራርም ክትትልም አሰራር ስርዓትም ጠቅላላ ስለዘረጋን ፕሮጀክቶች ማስመረቅ በስፋት የጀመርንበት ጊዜ ነው። ከጎዴ ጀምረን ወልመልን ያስመረቅንበት፣ ቀጥለንም ቄጦ ያስመረቅንበት፣ ባለፈው ደግሞ ተንዳሁንም ያስመረቅንበት፣ ያላስመረቅናቸው የጨረስናቸው ፕሮጀክቶችም ያሉ ናቸውና ብዙ ፕሮጀክቶች በእቅዳቸው በፍጥነት ማጠናቀቅ የቻልንበት ጊዜ ነው። ባለፉት 9 ወራትና አፈጻጸሙ በጣም በጥሩ ደረጃ የሚታዩ ናቸው። በኢትዮጵያ ካለው አጠቃላይ መሬት ስፋት ውስጥ ወደ 60 በመቶ የሚጠጋው በቆላማ አካባቢዎች የሚገኝ ነው። ለዘመናት እነዚህ አካባቢዎች በድርቅ በሙቀትና በለማዳ እንስሳት እርባታ ብቻ ይታወቁ ነበር። ሆኖም አሁን ላይ ትኩረት እየተደረገበት ያለው ውሃን ከመሬት ጋር የማገናኘት ስልት የእነዚህን አካባቢዎች መልክ እየቀየረው ይገኛል። ውሃና መሬትን በማገናኘት የሚገኘው ምርታማነት የአርብቶ አደሩን ሕይወት ከመቀየር ባለፈ ሀገራዊ የምግብ ዋስትናን ለማረጋገጥም ወሳኝ ሚናም ይጫወታል። እንደምናውቀው የቆላማ አካባቢዎች ላይ የውሃ አቅርቦቱ አለ።
መሬቱም አለ። ግን ብዙ ጊዜ ወደ መስኖ ገብቶ የልማት ስራዎች እየተሰሩ አልነበረም። ከዚህ በፊት የታሰቡ ግን ወደ ስራ ያልገቡ ፕሮጀክቶችን ወደ መስኖ መሰረተ ልማት ዝርጋታውን በማጠናቀቅ የተሻለ ስራ መሬቱንም ውሃውንም በማገናኘት እዛ ያለው አርብቶ አደርም በተሻለ ሁኔታ ምርት ማምረት የሚችልበት በአመት 3 ጊዜ ማምረት የሚችልበት የመስኖ ስራዎች በስፋት ተሰርተዋል። ህይወቱ በስፋት እየተቀየረ ነው ያለው። አሁን እንደ ድሮ አይደለም። የቆላማ አካባቢ ያለ ማህበረሰቦቻችን የምርት አቅርቦታቸው በጣም በስፋት ሰፍተዋል። ህይወታቸው ተቀይረዋል። የድሮ የኑሮ ሁኔታቸውን ማሻሽለዋል። በኢምፓክት ደረጃ ስናየው ለራሳቸው ህይወት መቀየር ብቻ ሳይሆን አጠቃላይ ለሀገሪቱ ኢኮኖሚ ኮንትሪቢዩት የሚያደርጉበት ሁኔታ በስፋት እየታየና ውጤት እያመጣ ያለ መሆኑን ነው የምናየው ማለት ነው። ኢትዮጵያ በአፍሪካ የኃይል ማማ የመሆን ህልሟን ሰንቃ ከጥቂት ዓመታት ወዲህ ግዙፍ የኤነርጂ ፕሮጀክቶችን ስታንቀሳቀስ ቆይታለች። እንደ ታላቁ የህዳሴ ግድብ ያሉ ግዙፍ ፕሮጀክቶች ኢትዮጵያን ወደ አዲስ ምዕራፍ አሸጋግረዋታል። ባለፉት 9 ወራትም 4 ታዳሽ ኃይል ፕሮጀክቶች ፍጻሜያቸውን አግኝተው ለአገልግሎት ማብቃት የተቻለበት ነው። በዚህም የኤሌክትሪክ ኃይል ተጠቃሚ ዜጎችን 63 በመቶ ማድረስ የተቻለበት ነው። እንደምናውቅ ባለፉት ዓመታት ከተሰራናቸው ትልቁ ስኬቶቻችን ህዳሴን ጨምሮ የማመንጨት አቅማችን መጨመር ነው። እነዚህ የተጨመሩት ህዳሴን ጨምሮ ኤነርጂ የማመንጨት አቅማችን ኤነርጂውን ከማመንጨትም አልፎ ሰዎች መጠቀም እንዲችሉ ማድረግ ችለናል። ዛሬ አሁን ሆል ስንገመግም ያየነው ወደ 63% የኢትዮጵያ ህዝብ ማህበረሰብ ኤሌክትሪክ አለው። 54% ከዋና ግሪድ፣ የቀረው ደግሞ ከተለያየ የኤነርጂ አማራጮች ሲጠቀሙ ቆይቷል ማለት ነው። ይሄን በአጠቃላይ ካየን በጣም ስኬታማ ጊዜ። የንጹህ መጠጥ ውሃ ፍትሃዊ ተጠቃሚነት ለዘመናት የብዙ ዜጎች ጥያቄ ሆኖ ቆይቷል። ከለውጡ ዓመታት ወዲህ የንጹህ መጠጥ ውሃ ፍትሃዊ ስርጭት እንዲኖር የተሰሩ ፕሮጀክቶችም ከዚህ ቀደም የነበሩ ክፍተቶችን እየቀረፉ ይገኛል። 72 በመቶ ዜጎችም የንጹህ መጠጥ ውሃ ተደራሽ ማድረግ የተቻለበት ነው። ወደ 72% አካባቢ የኢትዮጵያ ማህበረሰብ የንጹህ ውሃ ተጠቃሚ መሆን ችሏል። ይሄ በቁጥር ከተገለጸ ወደ 82.3 ሚሊዮን ማህበረሰብ ማለት ነው። በፊት የነበረው ለምሳሌ ከ5 ዓመት ወይ ከ7 ዓመት በፊት የነበረው ከፍተኛው ችግር በአንዱ ክልል መሀል የነበረውና በሌላው መሀል ከፍተኛ ጋፖች ነበሩ። ለምሳሌ አንዳንድ ክልል ከ40% በታች ሽፋን ነበራቸው። አንዳንዱ ወደ 7% ደርሷል በወቅቱ። ዛሬ እዛኔ ወደ 30% የነበሩ ክልሎች ቢያንስ ከ50 በላይ መጥተዋል። በፊት የነበሩትም ጥሩ አፈጻጸም ኖሯቸው ማለት ነው። በአማካይ ካመጣጠን ወደ 72% ላይ ማድረስ ችለናል። በጠቅላላውም ኢትዮጵያ በመስኖ በውሃና በኤነርጂ ዘርፍ የጀመረቻቸው ግዙፍ ፕሮጀክቶች ከአፈጻጸም ባለፈ የሀገሪቱን የኢኮኖሚ መዋቅርም እየቀየሩ ይገኛል። በኢትዮጵያ ፕሮጀክቶች አፈጻጸም ከችግር ከመጓተት ተላቆ በአሁኑ ወቅት ወደ ፈጣን ማጠናቀቅና ማስመረቅ በዓለም እየተቀየረ መሆኑን የመስኖና የኤሌክትሪክ ኃይል ፕሮጀክቶች ማሳያ ናቸው። ተመልካቾቻችን ቀደም ሲል እንዳደረስናችሁ ተንቀሳቃሽ መሶብ አንድ ማዕከል አገልግሎት በአዲስ አበባ ደረጃ በዛሬው ዕለት ስራውን ጀምሯል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በከተማው በተለያዩ ክፍለ ከተሞች የመሶብ አንድ ማዕከል አገልግሎት ለማህበረሰቡ ፈጣን የሆነ አገልግሎትን እየሰጠ ስለመሆኑ ገልጸዋል። ቢሮክራሲን ማሻሻል ጊዜ የሚወስድ ከባድ ስራ ነበረ። መሶብ ዲጂታል አንድ ማዕከል አገልግሎት ግን ትልቅ የመስራች ለሀገራችን እፎይታን ይዞ መጥቷል። በከተማችን ትልቅ የመሰረተ ልማት ስራዎች፣ የሰው ተኮር ስራዎች፣ የማህበራዊ አገልግሎቶች፣ የጤና፣ የትምህርት ብሬክ ስሩ የሚባል ወይም ደግሞ መጠነ ሰፊ የሆኑ ስራዎችን ሰርተን ውጤት አምጥተን ለህዝባችን ጫናዎችን አቃለናል። በአገልግሎት ግን እስከ ቅርብ ጊዜ ድረስ ወቀሳው እንዳለ ነው የነበረው። አሁን ትልቅ የመስራች ስለሆነ ህዝባችን እንኳን ደስ ያላችሁ ነው ማለት የምወደው። 150 አገልግሎቶች ብቻ አይደለም በእርግጥ ያለን ገና ዲጂታላይዝ ያልሆኑ ወደ መሶብ አንድ ማዕከል ያልገቡ አገልግሎት አይነቶች አሉ። እዛ ላይ አሮጌው አሰራር አሁንም እንግልቱ ሊኖር ይችላል ይኖራልም። ነገር ግን ይሄ የመስራች መጥቷልና እየሰራንበት ነው። እሱ ላይ ወደዚህ እየገቡ ስለሚሄዱ በዛ በኩል ምንም ክፍተት እንዳይፈጠር በአንድ አመት ከፊታችን ባለው ውስጥ 100% አሉ የሚባሉትን የመንግስታዊ አገልግሎቶች ወደ ዲጂታል መሶብ አንድ ማዕከል ለማስገባት ነው ጥረት እያደረግን ያለ ነው።
በከተማ አስተዳደሩ በ6 ማዕከላት በርካታ ዜጎች አገልግሎቱን ማግኘታቸውን የገለጹት ከንቲባዋ በቀጣይ በስራ ላይ የሚገኙ ተጨማሪ ማዕከላት አገልግሎት መስጠት እንደሚጀምሩ ገልጸዋል። ዛሬ ስራ የጀመረው ተንቀሳቃሽ የአንድ መሶብ አገልግሎትም የተለያዩ ተቋማትን አገልግሎት በአንድ የያዘ ነው። ይሄ በአውቶቡስ እየተንቀሳቀስን አገልግሎት የምንሰጥበት አገልግሎት ወደ ህዝብ ነው እየሄደ ያለው ማለት ነው። ህዝብ ወደ አገልግሎት መውሰጃ መስሪያ ቤቶች ከሚመጣው በተጨማሪ መንግስት ራሱ ህዝብ ወዳለበት ቀረብ ብሎ ራሱ ሄዶ አገልግሎት የሚሰጥበትን አዲስ የሆነ የአገልግሎት አሰጣጥ የምስራች ወይም ደግሞ ትልቅ ብስራት ነው ለህዝባችን ይዘን የመጣ ነው። አውቶቡሱ እንደምናየው በኤሌክትሪክ የሚጠቀም ነው። መብራት ጠፋ አይባልም። ሶላር አርገነዋል። ባትሪው ቻርጅ የሚደረግ ነው። ትልቅ ባትሪ አለ። ኢንተርኔት በሳተላይት ወይም በአንቴና እንዲያገኝ በየተንቀሳቀሰበት በየትኛውም ቦታ የኢንተርኔት መቆራረጥና የኮኔክቲቪቲ ችግር አጋጠመ እንዳይባል በተሟላ ሁኔታ ነው እዚህ የተሰራው። 7 መስሪያ ቤቶች አገልግሎቶች ናቸው አሁን እዚህ የመጡት። ሁሉም መስሪያ ቤት ነው ማለት አይደለም። ገቢዎች ቲን ነምበር ማውጣት ላይ፣ ንግድ መንጃ ፍቃድ ማደስ አዲስ ማውጣት የመሳሰሉት ላይ፣ የሮድ ፈንድ በሁሉ ማደስ ከዛ ጋር የተያያዙትን መንጃ ፍቃድ ማውጣት ማደስ፣ ፋይዳ ማውጣት ማደስ፣ እንዲሁም የወሳኝ ኩነት የሲቪል ምዝገባ አገልግሎትን በዚሁ እንሰጣለን። የተንቀሳቃሽ የመሶብ አንድ ማዕከል ዜጎች የፈለጉትን አገልግሎት በየአካባቢያቸው እንዲያገኙ የሚያስችል እድልን ይዟል። በአዲስ አበባ ከተማ አስተዳደር ለመጀመሪያ ጊዜ ስራ ላይ የዋለው ይኸው አገልግሎት መስጫ ማዕከል ዘመናዊ የኢንተርኔት መስመርና የፀሐይ ኃይል ማመንጫም የተገጠመለት ነው። ሮዛ መኮንን በኢትዮጵያ የሚኖሩ የመልካም አስተዳደር ችግሮችን ለመፍታት የሚያስችል የሲቪል ሰርቪስ ሪፎርም እንደ ሀገር እየተከወነ ነው። የዚህ የሲቪል ሰርቪስ ሪፎርም ዋነኛ ማንቀሳቀሻ የሆነው ደግሞ የመሶብ አንድ ማዕከል አገልግሎት ከጀመረ 1 ዓመታትን ቆጥሯል። ይህ 1 ዓመታት ጊዜ ውስጥ እንደ ሀገር ከ3000 በላይ የሚሆኑ አገልግሎቶች ማህበረሰቡ እንዲያገኝም አስችሎታል። ዛሬ ደግሞ ልዩ በሆነ ሁኔታ ይህንን የመሶብ አንድ ማዕከል አገልግሎትን ወደ ተንቀሳቃሽ የመሶብ አንድ አገልግሎት በመቀየር በዚህ በምትመለከቱት መልኩ ለማህበረሰቡ አገልግሎት እንዲውል ይፋ ተደርጓል። ይህ በውስጡ በርካታ አገልግሎቶችን ይዟል። ወደ ውስጥ ዘልቀን የምንመለከተው ይሆናል። በአዲስ አበባ ደረጃ የተጀመረ ነው። አዲስ አበባ 6 ማዕከላትን በመያዝ 140 አገልግሎቶችን 25 ተቋማትን ይዛ ነው እንግዲህ የተንቀሳቀሰች የምትገኘው። ዛሬ ደግሞ በዛ ላይ ሌላ አቅም ተንቀሳቃሽ የሆነ የመሶብ አንድ ማዕከል አገልግሎት ተጨምሯል። እኔም ዛሬ በዛው የመንጃ ፍቃዴን ጊዜው አልፎበታል። ስለዚህ እሱንም ለማሳደስ በዚሁ አገልግሎቱንም ለማግኘት ጎራ ብዬ ለእናንተ የማስመለክታችሁ ይሆናል። አብራችሁን ዝለቁ። እንግዲህ የተንቀሳቃሽ የመሶብ አንድ ማዕከል አገልግሎቱ ይህን ይመስላል። ውስጡ 19 ሰው መያዝ ይችላል። በነገራችን ላይ 12 ያህል ተገልጋዮች፣ 7 ያህል ደግሞ የተለያዩ አገልግሎቶችን የሚሰጡ ተቋማት፣ አጠቃላይ እርግጥ 8 አገልግሎቶች ነው በዚህ በሞባይል ተንቀሳቃሽ የአንድ መሶብ ማዕከል አገልግሎት ውስጥ የሚሰጡት ማለት ነው። በዚህ መልኩ ዘመናዊ በሆነ መልኩ ለእንቅስቃሴ እንዲመች ተደርጎም የተሰራ ነው። እኔ የምፈልገው ቀደም ሲል እንዳልኳችሁ የመንጃ ፍቃድ እድሳት ነው። እዚህ አጠገቤ ደግሞ የአሽከርካሪና ተሽከርካሪ ቁጥጥር ባለስልጣን የሚሰጠው አገልግሎት ነው። ስለዚህ እሱን አገልግሎት አረፍ ብዬ እያገኘው ደግሞ ቀሪውን እናወራለን። ሰላም፣ እንዴት ነህ? እንኳን ደህና ቆየኝ። የመንጃ ፍቃድ አገልግሎት ነው የፈለኩት። መንጃ ፍቃድ እድሳት እዚህ ማግኘት ይቻላል? እሺ። የእድሳት ጊዜ ያለፈ የመንጃ ፍቃድ ይዘሻል? አዎ፣ ይሻላል። እሺ። የመንጃ ፍቃድ ሜዲካል ጨርሰሽ ነው የመጣሽው አይደል? ሜዲካል ጨርሻለሁ። አዎ፣ ጨርሻለሁ። እሺ። በቅርብ ደቂቃ ጥሚ ይሰጥሻለሁ አዲሱን የመንጃ ፍቃድ። አሁን እንግዲህ እንደምትመለከቱት የመንጃ ፍቃድ እድሳት ፕሮሰስ ማድረግ ጀምሬ ያለሁኝ እዚህ ሜዲካል ጨርሼ ነው የመጣሁት። ስለዚህ እሱም አግኝቶታል። የታደሰውን የመንጃ ፍቃድ ይሰጠኛል ማለት ነው። ግን ይህ የተንቀሳቃሽ አንድ መሶብ ማዕከል አገልግሎት
እንቅስቃሴ ላይ በሚሆንበት ጊዜ አገልግሎቱን ለማህበረሰቡ በደንብ ለማዳረስ በሚያስችል እጅግ ዘመናዊ በሆኑ ቴክኖሎጂዎች የተሟላለት የተገጠመለት ነው። የኢንተርኔት አገልግሎት በሁሉም ቦታ ሳይቆራረጥ የሚያገኛቸውን የኢንተርኔት ስርዓቶች እየተጠቀመ በተንቀሳቀሰባቸው አካባቢዎች ሁሉ የቀያየረ እንዲሄድ የሚያስችለው ነው። የኃይል ዝርጋታ ሌላኛው ነው። ይህ ስራ የአንድ መሶብ ማዕከል አገልግሎት ከፍተኛ ኃይል የሚጠቀም የተለያዩ መሳሪያዎችን ይዞ የሚንቀሳቀስ ነው። ለዛ የሚያገለግል ከጣራው ላይ ሶላር እንዲገጠምለት ተደርጓል። ምንም አይነት የኃይል መቆራረጥ እንዳይኖር፣ ድንገት ደግሞ ተፈጥሮ ምክንያት ፀሐይ ማግኘት የማያስችል ከሆነ ቻርጅ እንዲደረግ በኤሌክትሪክ እንዲሰራ የተደረገለት ነው ማለት ነው። ስለዚህ እጅግ ዘመናዊ የሆነ ሁሉም አገልግሎቶችን እዚህ ሊሰጥ የሚያስችል ስርዓት ተገጥሞለት ያለ ነው። በከተማ አስተዳደሩ የሚንቀሳቀሱ 8 ተቋማቶች እዚህ ውስጥ ገብተዋል። የሚሰጡ አገልግሎቶችም በርካታ አገልግሎቶች ናቸው። የዚህ የሜዲካል የጤና የፋይዳ አገልግሎት፣ የንግድ ገቢዎች አገልግሎት እዚህ ማግኘት ይቻላል። የፋይዳ መታወቂያ እንዲሁም ደግሞ አሁን እዚህ ትራንስፖርትን እየተጠቀምን እንዳለ ነው ማግኘት የሚያስችል ነው። በከተማ አስተዳደሩ እንግዲህ ተጨማሪ 5 ማዕከላት ወደፊት ወደ ስራ የሚገቡ ነው የሚሆነው። አሁን እንግዲህ ፕሪንት የማድረግ ስራ ነው ያከናወነልኝ ያለው ማለት ነው። የመንጃ ፍቃዴን ፕሮሰስ አድርጓል። አዲስ መንጃ ፍቃድ ፕሪንት የሚያደርግልኝ ይሆናል። ይህ እስኪሆን ተመልክታችሁት ከሆነ እንግዲህ በጣም እጅግ በ5 እስከ 7 ደቂቃዎች ድረስ ብቻ ነው እየፈጀብኝ የሚገኘው ይህንን አገልግሎት ለማግኘት። በሌሎች ቦታዎች ላይ ይህንን አገልግሎት መንገራገጩን ወይም ደግሞ ረጅም ጊዜና ወጪን የሚጠይቀውን በፈጣን ጊዜ ማንቀሳቀስ ወይም ደግሞ ማሳካት ይቻላል። የብቻ ሳይሆን ትልቅ አቅሙ አድርገን ልንወስደው የምንችለው የዚህን የተንቀሳቃሽ የሞባይል አገልግሎት ተገልጋይ ብቻ ሳይሆን አገልጋይ መንግስት ወደ ማህበረሰቡ ደርሶ አንድ እርምጃ ተጠግቶ እንዲህ ባለ መልኩ ለዜጎች አገልግሎት መስጠትን የሚያስችል ስርዓት እየፈጠረ ነው። ስለዚህ እጅግ ጥሩ ወደፊት ሊስፋፋ የሚችል መሆኑንም ነው የተመለከትኩት። ያለቀልኝ ይመስለኛል። በጣም አመሰግናለሁ። በጣም አመሰግናለሁኝ። እንግዲህ እንደተመለከታችሁት ነው የዚህን የአዲስ የሆነ የመንጃ ፍቃድ አግኝቻለሁ፣ አድሻለሁ። በዚህ ተንቀሳቃሽ የመሶብ ማዕከል አገልግሎት ውስጥ በርካታ ቀደም ሲል እንዳልኳቸው አገልግሎቶች ይሰጣሉ። የሲቪል ምዝገባዎችን ጨምሮ ልደት፣ ሞት፣ ጋብቻን የመሰሉ ማለት ነው በዚህ ውስጥ ይሰጣሉ። እንግዲህ በየአካባቢያችሁ በሚመጣ ጊዜ ወደፊትም የማስፋፋት እቅዱ ስላለ ይህንን አገልግሎት ማግኘት የምትችሉ መሆኑን ከወዲሁ እንግዲህ ልነግራችሁ ወይም ደግሞ ላሳውቃችሁ ወዳለሁኝ። መልካም ጊዜ ይሁንላችሁ። ወደ ውጭ ዘገባችን እናልፋለን። በፓኪስታን አስተናጋጅነት ሊካሄድ ታስቦ የነበረው ሁለተኛው ዙር የአሜሪካና የኢራን የሰላም ድርድር ሳይሳካ ቀረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን ላልተወሰነ ጊዜ ማራዘማቸው ለዲፕሎማሲው ጭላንጭል ተስፋ የሰጠ ነው። ሆኖም የሆርሙዝ ወሽመጥ መዘጋትና የኢራን የኒውክሌር ጉዳይ በሁለቱ ወገኖች መካከል ያለው ልዩነት አሁንም እንደሰፋ እንዲቀጥል አድርጎታል። ቶማስ ኃይሉ ከዓለም የምጣኔ ሀብት ድቀት እስከ የንብረትና የበርካታ ሰዎችን ሞት እያስከተለ የዘለቀው የመካከለኛው ምስራቅ ጦርነት አንዴ ሞቅ አንዴ ቀዝቀዝ እያለም እነሆ 50 ቀናትን ተሻግሯል። ጦርነቱ እጅግ ውስብስብና አዳዲስ ጂኦፖለቲካዊ አስተላልፎችን እያስከተለ ሲዘልቅ እንደ ሆርሙዝ ወሽመጥ ያሉ የዓለምን 20 በመቶ የሚደርስ የነዳጅ መተላለፊያ የሆኑም ወሳኝ ቦታዎች በኢራንና በአሜሪካ መዘጋቱን ተከትሎ የነዳጅ እጥረት ተጽዕኖ ኢትዮጵያን ጨምሮ በርካታ ሀገራትን እየተፈተኑበትም ይገኛሉ። ጦርነቱ የከፋ አደጋ እንዳያስከትል በፓኪስታን መሪነት ሳውዲ አረቢያና ግብጽ ተጨምረውበት በኢስላማባድ ኢራንና አሜሪካን ለማስማማት ከፍተኛ ዲፕሎማሲያዊ ጥረቶች ግን መደረጋቸውን ቀጥለዋል። በአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የሚመራው ልዑክ የመጀመሪያውን ዙር የሰላም ጥረት ያለ ስምምነት መጠናቀቁን ተከትሎም በዛሬው ዕለት ዳግም ሊደረግ የነበረው የሰላም ጥረት እንዲሁም ድርድር በኢራን በኩል ተደራዳሪዎች እንደማይገኙ መታወቁን ተከትሎ ዳግም የሰላም ሀሳቡ እንዲመክም ምክንያት ሆኗል። ይህንን ተከትሎ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ትሩዝ በተባለው የማህበራዊ ትስስር ገጻቸው ባሰፈሩት መልእክት አሜሪካን በኢራን ላይ ልታደርገው የነበረው ወታደራዊ ጥቃት በማቆም የተኩስ አቁም ስምምነቱን ላልተወሰነ ጊዜ ማራዘማቸውን አስታውቀዋል። ይህ ውሳኔ የተላለፈው የኢራን መንግስት በአሁኑ ወቅት በከፍተኛ ሁኔታ የተከፋፈለ መሆኑን በመጥቀስና የፓኪስታን ከፍተኛ አመራሮች በሆኑት በጠቅላይ ሚኒስትር ሸህባዝ ሸሪፍና በፊልድ ማርሻል አሲም ሙኒር የቀረበላቸውን ዲፕሎማሲያዊ ጥያቄ ተከትሎ መሆኑን ተገልጿል። ፕሬዚዳንቱ እንደገለጹት የኢራን አመራሮች የተባበረ የሰላም ሀሳብ ይዘው እንዲቀርቡ ተጨማሪ እድል ተሰጥቷቸዋል። ሆኖም ግን አሜሪካ በኢራን ላይ የጣለችው የባህር ላይ ከበባ አጠናክሮ እንደሚቀጥልና የአሜሪካ ወታደራዊ ኃይሎችም ለማንኛውም ትዕዛዝ በተጠንቀቅ ላይ እንዲቆዩ መመሪያ ሰጥተዋል። ውይይቶች በአንድም ሆነ በሌላ መልኩ እልባት እስኪያገኙ ድረስ
የተኩስ አቁሙ እንደሚቀጥልም ፕሬዝዳንት ዶናልድ ትራምፕ በመግለጫቸው አረጋግጧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው የኢራን ወደቦችን መዝጋት ከባባድ ጦርነት ድርጊት በመሆኑ የተኩስ አቁም ስምምነቱ መጣስ ነው ሲሉ ገልጸውታል። ቴሄራን ግን ጉልበተኞችን እንዴት መቋቋም እንዳለባት ታውቃለች ሲሉም አክሏል። ይህ በእንዲህ እንዳለ ካልተሳካው የድርድር ጥረት መልስ ኢራን የጦር ኃይሏን አቅም የሚያመላክት ትርኢት በቴሄራን ጎዳኖች ላይ አሳይታለች። ይህም አሁንም ቴሄራን ምን ያህል የጦር ኃይል አቅም እንዳላት ያመላከተ እንደሆነ ብዙዎች እየዘገቡት ይገኛሉ። ሲጠበቅ የነበረው የፓኪስታን ሁለተኛ ዙር የሽምግልና ሂደት ባይሳካም ቀጣይ ሰላም ድርድሮችና ጥረቶች እንዲሳኩ አሁንም ያላሰለሰ ጥረት ማድረጓን ፓኪስታን እንደምትቀጥል ማረጋገጧን መረጃዎች እየወጡ ይገኛሉ። በሊባኖስ ያለው ሁኔታና የተኩስ አቁም ጥሰቶች እንዲሁም የኢራን የዩራኒየም ማበልጸግ ጉዳይ በድርድሩ ሰፊ ልዩነቶች የፈጠሩ ችግሮች ሆኖ ይጠቀሳሉ። በዚህ ሁሉ ውስጥ ግን የድርድር ተስፋና የጦርነት ስጋት ያንዣበበበት የመካከለኛው ምስራቅ ቀውስ መፍትሄ ያጣ የዓለም ችግር ሆኖ ቀጥሏል። ቀጠናው በመንታ መንገድ ላይም ያለ ሆኗል። አሁንም ድረስ ግን ወደማይለይለት መጠነ ሰፊ ጦርነት እንዳይገባ ግን የዲፕሎማሲያዊ ጥረቶች ቢቀጥሉም በማንኛውም ቅጽበት ሊፈነዳ የሚችል ተቀጣጣይ ቦምብ ሆኖ ቀጥሏል የሚሉ ዓለም አቀፍ ተንታኞች መብዛታቸውን በእማኝነት ማንሳት ይቻላል። በመጨረሻም የስፖርት ዜና። በጣሊያን ዋንጫ የግማሽ ፍጻሜ መልስ ጨዋታ ኢንተር ሚላን ኮሞን በማሸነፍ ለፍጻሜ ደረሰ። ሌላኛውን የፍጻሜ ተፋላሚ ለመለየት የመልስ ጨዋታ ዛሬ ምሽት በአታላንታና በላዚዮ መካከል ይደረጋል። ተመልካቾች ዜና ኢትዮጵያ በተከታተላችሁት መልኩ አብቅቷል። ከኛ ጋር ስለነበራችሁ እናመሰግናለን። ማህሌት ታደለ ከዳይሬክተራችን አስራት ንጉሴ ከዜና ኢትዮጵያ አዘጋጅ መታሰቢያ ደረጀና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። መልካም ቀን ይሁንላችሁ።